ቶፋይት ማለት ነው። በል እየጠበቁ አንተ ምናገር ነገር ስለሌለ ለእኔ አትናገር፣ ለእሱ ተናገር። እሰማለሁ፣ ነገ ሆነ ዛሬም እሰማለሁ። ችግር ስላለ ምን አለ? ምን የተለየ በቃ እኔ ለምንድን ነው ድጋሚ 10 ጊዜ የምታናገር? ይሄን ነገር ነግሬሃለሁ አይደል እንዴ? ብቻህና እኔ እናንተ የምናወራው ጉዳይ አለ ብዬ ነው የደወልኩልህ አይደል? በቃ ስለዚህ አሁንም ቢሆን ብቻህን ነው ማውራት የምፈልገው። ስፔሲፊክ አድርገህ ብቻህን አላልከኝም። ና ነው ያልከኝ። ብቻዬን እንድመጣ ምናምን ያወራነው ነገር የለም። እንግዲህ በደንብ አላስተዋልክም ይሆናል እና እፈልግሃለሁ፣ አወራሃለሁ አልከኝ። በቃ ከአንተ ጋር ነው አይደል? ከዚህ በፊት ይሄ ጉዳይ ነበረ። አጽንኦት ምናምን ሰጥተኸው አይደለም ብቻዬን እንድመጣ ያስገድዳል አይደለም። ይሄ እኮ ምንም እኮ ባልነግርህም እንኳን ሊገባህ ይገባ ነበር እኮ። ምን የተለየ ነገር አለ ነው? እሱን ስታዩ ለምን ደበረ በዚህ ልክ? እንዴት ነው የማይደብር? ይሄ እኮ የቤተሰብ ጉዳይ ነው አይደል እንዴ? የቤተሰብ ጉዳይ ላይ እኔና አንተ የጀመርነው ጉዳይ ስላለ ስለዛ ነገር እኔና አንተ እናወራለን እያልኩ እኮ ነው። ምንም የማያውቀው ነገር የለም። እኔ ደግሞ የማውቀው ነገር የለም። ደግሞ ወንድሜ ነው። ለምን አልነገርከኝ? ይሄ ወንድሜ ይሁን ምን ይሁን እኔ ምን አውቃለሁ? እሺ ከፈለክ ጓደኞች ጋር ምንድን ነው እህት ወንድም ጋር ምናምን ቼክ ማድረግ ትችላለህ፣ መደወል ትችላለህ። ምንም የተለየ ነገር የለውም። ስለ እነሱም እኮ ስለማያስፈልግ እኮ ገብቶሃል። እህት ታውቀኛለች፣ ወንድም ያውቀኛል። አንተ ነህ የማታውቀኝ። ይኸው ገና ዛሬ በቃ ተያይተናል፣ ታውቀኛለህ ማለት ነው። እና ታዲያ እነሱ አወቁ ማለት እኔ አውቃለሁ ማለት ነው? እሱ ግድ አይሰጠኝም። እኔም እኮ አሁን ስለ እህቶቼም ሆነ ስለ ወንድሞቼ ግድ የለኝም በዚህ ሰዓት። ከእነሱ ጋር የምናወራው ጉዳይም ስለሌለ ስለ እነሱም ቢሆን እዚህ ጋር መነሳት ስለሌለበት እኔና አንተ እናውራ ብዬ ነበር። ገብቶኛል። አውራ። አሁን እኮ ምንም አላልንም። እኛም ምንድን ነው የያዘ? ምን ይዘኛል? ፈርተኸው ነው? ለምንድን ነው የምፈራው? ምንድን ነው የምፈራው? እዚህ እኮ ምንም የሚያስፈራ ነገር የለኝም። በቃ ምንድን ነው ታዲያ የያዘ? ይህንን እንኳን ገመና እንኳን የኔ ወንድም አብሮኝ የሚኖር ሰው ይቅርና ሙሉ ከተማው የሚያውቀው እኮ ነው። ምንም የተለየ ገመና የለህም እኮ አይደለ? ምን የተለየ ነገር አለ? ኧረ ተው ብያለሁ። በፊትም ነግሬሃለሁ። ብዙ የማታውቀው ነገር አለ እዚህ። እንኳን አንተ ቀርቶ እህቴም ወንድሜም ስለዚህ ጫካና ስለዚህ ሁኔታ ለዛ ነው የመጣሁት እኔ። ይሄ ጫካ ከእሱ ጋር ምን ያገናኘዋል? አንተ ምን ቤት ነህ? እዚህ ቤት ላይ ምን ቤት ነህ? እንዴት አንተ የቀጠርክበት ጫካ ውስጥ እንዴት ብቻውን እንዲመጣ ተዋል? ምን እንዴት እኔ የቀጠርኩት ጫካ ላይ መምጣት እሱ አቅቶት ነው? ከዚህ በፊት ዝም ብሎ አልመጣም እንዴ? እና እሱ ምንም እኮ ማንም ሳይቀጥረው እኮ ቀጥ ብሎ መጥቷል። ምን አዲስ ነገር ነው እንዴ ለሱ? አዲስ ነገር አይደለም። አብረን ስለነበረን በአጋጣሚ ነው የመጣ ነው። በቃ የዛን ያህል ውስብስብ አታድርገው ጉዳዩን። ኖርማል ነው። አውራኝ የምታወራኝን ነገር ስለ አቡሽ ነው ልታወራኝ የፈለግኩ አይደል? ነው አይደል? ስለ አቡሽ ምን አወራለሁ? ምን ማለት ነው? ስለ አቡሽ አቡሽ የት ነው ያለው? አይደለም አቡሽ ምን ከእናንተ ጋር አይደለም? ቀልድ ነው እንዴ? ያስቆጥ አይደለም። አይ ቀልድ አንተ ነህ እንጂ አሁን ደግሞ በጣም ቀልድ አደረኩ ሁሉም ነገር። ስለምንድን ነው ልታወራኝ የጠራኸኝ? አቡሽ እናንተ ጋር አይደል? ከእናንተ ጋር ነው አይደል? ማለት ለምንድን ነው የማትነግረኝ? ባለፈው እኮ እህት ቤት እኮ መተህ ነበረ። ከዛ እኛ ስንመጣ ሮጣ መለጥክ አይደለ? አቡሽ አንተ ጋር ካልነበረ ለምንድን ነው ሮጣ ያመለጥከው? ከተገናኘን በኋላ ተለያይተናል አይደል? ይሄ ታውቃለህ መቼም። አቡሽን የት አደርጋችሁት? እኛ ወስደነው ነበር። ከዛ በኋላ አንተ አላገኘኸውም ነው? አላገኘሁትም። የት ነው ያደረጋችሁት? ቤት ከመጣ በኋላ ከኪያ ጋር ላገናኘው ስንል መንገድ ላይ ያሉት ስልኩ ማለት እሺ፣ ደግሞ ሌላ ታሪክ ይዘህ መጣ። ችግር የለውም። እሺ፣ ችግር የለውም። ዛሬ ለምን ጠራሽ? ምን ልትለኝ ነው ታዲያ? አንደኛ አቡሽ የት ነው ያለው? አንተንን ጠይቅህ እንጂ አንተ ዝም በል ነው። ዝም አልልም። እንደዚህ አይነት የወረደ ውሸት እየዋሸ ዝም አልልም። ምንድን ነው የወረደ ውሸት? ምን አውቀህ ነው አንተ? አቡሽ አንተ ጋር እንደሆነ እናውቃለን። ለምንድን ነው የምትክደው? በምን ምክንያት? ለምንድን ነው የምትክደው? ቆይ አሁን ምን ላለመናገር ነው? የት እንዳደረጋችሁት ላለማውራት ነው? ምንድን ነው የፈለገው? አቡሽን እፈልገዋለሁ። አቡሽ ያስፈልግ። ምንድን ነው የምትፈልገው? ልጄ እኮ ለምንድን ነው የምትፈልጉት? ልጅ ከሆነ እኮ እኛን እኮ አይደለም መጠየቅ ያለብህ፣ ልጅን ራሱን ነው መጠየቅ ያለብህ እኮ። ስለዚህ አንተ ማትገባበት ጉድጓድ የለም። ስለዚህ ይህ ልጅ የት ነው የወሰድሽው? ዮና አምስት ደቂቃ አንተ ስላለ ነው እያወራኝ ያልኩህ። እሺ በል እሺ፣ አውራኝ አይደለም። ምንድን ነው የምትፈልገው? ስለምንድን ነው የምታወራኝ የፈለግከው? አሁን እኛ ማውራት ያለብን ስለ አቡሽ ነው። አንድ ከዚህ በፊትም ደግሞ ነግሬሃለሁ። እዚህ አካላይ ያለን ጥቅም ምንና ምን ያህል እንደሆነ። እስኪ ምንድን ነው ስለ ጥቅሙ ንገረኝ እስኪ። የዚህን ያህል ገበገበ ምንድን ነው ማለት?
አንድ አመት ይቀረዋል ብዬ አልነበር? አንድ አመት ይቀረዋል ይሄ ልጅ ይህን ነገር ጠቅላላ ሊወስድ 1 አመት ይቀረዋል ብዬ ነበር። መሀል ላይ አንተ መጣ አቋረጥክ። እሺ አቋረጥክ አይደል? አበላሸብኝ። ብዙ ነገር ነው ያበላሸው አይደል? እዛ ጫካ መጥተህ ከዛ ልጅ ጋር ሆነ ከሱ ጓደኛ ጋር ሆናችሁ እሺ ያንን ነገር ማስመለስ እፈልጋለሁ። አሁን ማስተካከል እፈልጋለሁ። እንዴት ነው የምታስመልሰው? ለዛ ያንተ እገዛ ያስፈልገኛል። እሺ እንዴት ነው ማገዝ? ይህን ጫካ ልሸጠው እንደነበር ታውቃለህ? አላውቅም። ስንት ልሸጠው ነበር? 26 ሚሊዮን ብር ጨርሼ ነበር። ግን መሸጥ አትችልም፣ ምክንያቱም በአንተ ስም አይደለም ያለው። እሱ እኮ ነው ትልቁ ነገር በእኔ ስም አለ። ስለዚህ 26 ሚሊዮን ብር ልታገኝ የነበረው ከአመት በኋላ ነበር ማለት ነው። ነበረ ግን አንተ መታ አስቸግርክ። እዚህ ነገር ውስጥ ገባ፣ ችግር ውስጥ ገባ። ማንንም ላታድን፣ ኪያንም እናትየውንም አቡሽንም ማውጣው። እሱ ብቻ አይደለም